በዚህ ቪዲዮ ጠቅላላ የጉርሻ ግብር እንዴት ካልኩሌት እንደሚደረግ ቀላል በሆነ መንገድ ባጭሩ እንመለከታለን። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። በመጀመሪያው ኬዝ ለምሳሌ ሰራተኛው ወራዊ ደሞዙ 21500 ብር ቢሆንና በአመቱ መጨረሻ የአንድ ወር ደሞዙ ማለትም ይህ 21500 ብር በጉርሻ ወይም በቦነስ መልክ ቢከፈለው ከዚህ የቦነስ ክፍያ ላይ ግብር እንዴት ይሰላል የሚለውን በአጭሩ እንመለከታለን። እንግዲህ በዚህ ምሳሌ ወራዊ ደሞዙ 21500 ብር ነው። ስቴፑን ተከትለን እንሄዳለን ማለት ነው። በቅድሚያ የደሞዙን ግብር ካልኩሌት እናደርጋለን። ይህም ማለት በየወሩ ከደሞዙ ላይ የሚቆረጠውን ግብር ማለት ነው። እንደሚታወቀው ግብር ለማስላት አዲሱን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። ደሞዙን እንመለከትና በቀላሉ በየትኛው ሬንጅ ላይ እንደሚያርፍ ሰንጠረዡ ላይ ሄደን እንመለከታለን ማለት ነው። ደሞዙ 21500 ብር ነው። ይህ ደሞዝ ደግሞ በመጨረሻው ሬንጅ ላይ የሚገኝ ይሆናል ማለት ነው። ይህም ከ14000 ብር በላይ በሚል ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ደግሞ ታክስ ሬቱ 35% ነው። ዲዳክሽኑ ደግሞ 2050 ብር ነው ማለት ነው። በቀላሉ የደሞዝ ግብር ለማስላት እኩል ይሆናል ብለን ደሞዙን በ35% እናባዛለን። በቅድሚያ ደሞዙ ሲባዛ በ35% ከዛ ሲቀነስ ብለን ዲዳክሽኑ በዚህ ሬንጅ ላይ 2050 ብር ነው። 2050 ብር ከዛ ኢንተር እንላለን። አሁን በዚህ ኬዝ ከዚህ ደሞዝ ላይ የሚቆረጠው ግብር 5475 ብር ነው ማለት ነው። የመጀመሪያውን ስቴፕ ጨረስን። በመቀጠል ደግሞ ጉርሻው ወይም ቦነስ ክፍያውን ለ12 ወራት እናካፍላለን። ይሄ የምናካፍለው እንደሚታወቀው ቦነስ ወይም ጉርሻ የ12 ወራት ጥቅም ስለሆነ ነው ማለት ነው። በቅድሚያ ይህን ለ12 ወራት እናካፍላለን ማለት ነው። እኩል ይሆናል ብለን ጉርሻው ሲካፈል ለ12 ወራት በቀላሉ እናካፍላለን። ከዛ ኢንተር እንላለን ማለት ነው። በዚህ ኬዝ አሁን 1791 ብር ከ67 ሳንቲም ሆኗል ማለት ነው። ከዚህ በመቀጠል ደግሞ አጠቃላይ ድምር እናሰላለን ማለት ነው። ይህም ማለት ለ12 ወራት አካፍለን ያገኘነውን ከደሞዙ ጋር እንደምራለን ማለት ነው። ይህን የምንደምረው ግብርን ለማስላት ማለት ነው። እኩል ይሆናል ብለን ወራዊ ደሞዙ ሲደመር ለ12 ወራት አካፍለን ያገኘነውን ሪዛልት ሁለቱንም አንድ ላይ በዚህ መልኩ እንደምራለን ማለት ነው። አሁን በዚህ ኬዝ 23291 ብር ከ67 ሳንቲም ሆኗል ማለት ነው። ይህንን አጠቃላይ ድምር በመጠቀም ግብርን ካልኩሌት እናደርጋለን ማለት ነው። ግብርን ካልኩሌት ለማድረግ አሁንም በተመሳሳይ መልኩ ሰንጠረዡን እንጠቀማለን ማለት ነው። አጠቃላይ ድምሩን እናይና ይህ በየትኛው ሬንጅ ላይ እንደሚያርፍ ሄደን እንመለከታለን። በቀላሉ ይሄ 23291 ብር ከ14000 ብር በላይ ስለሆነ በመጨረሻው ሬንጅ ላይ ይገኛል ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 35% ነው። ዲዳክሽኑ 2050 ብር ነው ማለት ነው። እኩል ይሆናል ብለን ደሞዙ ሲባዛ በ35% ከዛ ሲቀነስና ዲዳክሽኑ 2050 ብር ይሆናል ማለት ነው። ከዛ ኢንተር እንላለን። አሁን እኔ በዚህ እየሰራሁለት ደሞዙ ከ14000 በላይ ስለሆነ ነው። በሌሎች ሬንጆች ላይ ከተገኘ ቼክ እያደረጋችሁ መስራት ትችላላችሁ እናንተ ማለት ነው። ታክስ ሬቱና ዲዳክሽኑን በመጠቀም ማለት ነው። በዚህ ኬዝ አሁን ከአጠቃላይ ድምሩ የመጣው ግብር 6102 ብር ከ08 ሳንቲም ነው ማለት ነው። ከዚህ በመቀጠል ደግሞ የወር ግብር ልዩነት ካልኩሌት እናደርጋለን ማለት ነው። ይህን ካልኩሌት ለማድረግ እኩል ይሆናል ብለን አሁን ከአጠቃላይ ድምር ያሰላነው ግብር 6102 ብር ከ08 ሳንቲም ሲቀነስ የደሞዝ ግብር እናደርጋለን ማለት ነው። የደሞዝ ግብር ቀድም ያሰላነው ማለት ነው። ከዛ ኢንተር እንላለን። አሁን በኔ ምሳሌ መሰረት 627 ብር ከ08 ሳንቲም የወር ግብር ልዩነት ይሆናል ማለት ነው። ስለዚህ በቀላሉ በዚህ መልኩ ማስላት ትችላላችሁ። ፋይናሊ ደግሞ ጠቅላላ የጉርሻ ግብር ካልኩሌት እናደርጋለን። እኩል ይሆናል ብለን አስቀድሜ እንደነገርኳችሁ ጉርሻ ወይም ቦነስ የ12 ወራት ጥቅም ስለሆነ ይህን አሁን ያሰላነውን የወር ግብር ልዩነት በ12 እናባዛዋለን ማለት ነው። በኔ ምሳሌ መሰረት 627 ብር ከ08 ሳንቲም ሲባዛ በ12 በቀላሉ ያገኛችሁትን የወር ግብር ልዩነት በ12 ታባዙታላችሁ ማለት ነው። ከዛ እንላለን። አሁን በኔ ምሳሌ መሰረት 7525 ብር
ሆኗል ማለት ነው። ስለዚህ ይህ የዚህ ሰራተኛ ጠቅላላ የጉርሻ ግብር ይሆናል ማለት ነው። ከተከፈለው ቦነስ ወይም ጉርሻ ክፍያ 21500 ብር 7525 ብር የጉርሻ ግብር ይሆናል ማለት ነው። ከዚህ ላይ የሚቀረውን ብር ስናሰላ እኩል ይሆናል ብለን 21500 ብር ሲቀነስ ጠቅላላ የጉርሻ ግብር 7525 ብር 13975 ብር ኔት ሳላሪው ይሆናል ማለት ነው። ሁለተኛው ምሳሌ እንመለከታለን። ለምሳሌ ሰራተኛው ወራዊ ደሞዙ 14628 ብር ቢሆንና በአመቱ መጨረሻ መስሪያ ቤቱ ይህ ሰራተኛ ለምሳሌ ጥሩ አፈጻጸም ላይ ሆኖ ደሞዙ 3 እጥፍ ጉርሻ ወይም ቦነስ ቢሰላለት ከዚህ ሰራተኛ ከተከፈለው ወይም ከተሰራለት ጉርሻ ወይም ቦነስ ክፍያ ጠቅላላ የጉርሻ ግብሩ ስንት ይሆናል የሚለውን ካልኩሌት እናደርጋለን። እንደተለመደው በቅድሚያ የደሞዝ ግብር ካልኩሌት እናደርጋለን። ደሞዙ 14628 ብር ነው። ይህ ደሞዝ በግልጽ ከ14000 ብር በላይ ነው። ስለዚህ ታክስ ሬቱ 35% ነው። ዲዳክሽኑ 2050 ብር በዚህ እናሰላለን ማለት ነው። እኩል ይሆናል ብለን ደሞዙ ሲባዛ በ35% ሲቀነስ ዲዳክሽኑ 2050 ብር ይሆናል ማለት ነው። ስለዚህ የደሞዝ ግብሩ 3069 ብር ከ80 ሳንቲም ይሆናል ማለት ነው። ጉርሻ ወይም ቦነሱ ደግሞ 43884 ብር ነው። የደሞዙ 3 እጥፍ ማለት ነው። ስለዚህ በቅድሚያ ይህን ጉርሻውን ወይም ቦነስ ክፍያውን ለ12 ወራት እናካፍላለን ማለት ነው። እኩል ይሆናል ብለን ጉርሻው ሲካፈል ለ12 ስንት ይሆናል? በዚህ ኬዝ 3657 ብር ይሆናል ማለት ነው። ከዚህ በመቀጠል አጠቃላይ ድምር እናሰላለን። እኩል ይሆናል ብለን ደሞዙ ሲደመር አሁን ለ12 ወራት አካፍለን ያገኘነውን ብር እሱን አንድ ላይ እንደምራለን ከደሞዙ ጋር ማለት ነው። ከዛ ኢንተር እንላለን። ከዚህ ላይ ግብር እናሰላለን ማለት ነው። አሁን አጠቃላይ ድምሩ 18285 ብር ነው ማለት ነው። ስለዚህ በቀላሉ እናደርጋለን እኩል ይሆናል ብለን ይሄ ከ14000 ብር በላይ ስለሆነ ደሞዙ ሲባዛ ታክስ ሬቱ 35% ሲቀነስ በ35% እየሰራው ያለሁት ሙሉ እዚህ ላይ ያገኘው ያለሁት በምሳሌ ከ14000 ብር በላይ ስለሆነ ነው። በሌሎች ሬንጆች ላይ ካለም እናንተ በተመሳሳይ መልኩ ማስላት ትችላላችሁ ታክስ ሬቱና ዲዳክሽኑን በመጠቀም ማለት ነው። 2050 ብር ከዛ ኢንተራለን። አሁን ግብሩ አጠቃላይ ግብሩ 4349 ብር ከ75 ሳንቲም ነው ማለት ነው። ከዚህ በመቀጠል የወር ግብር ልዩነት ካልኩሌት እናደርጋለን። እኩል ይሆናል ብለን አሁን ያሰላነውን ከአጠቃላይ ድምር ያሰላ ግብር ሲቀነስ የወር ደሞዝ ግብር ማለት ነው። ከዛ ኢንተራለን ማለት ነው። አሁን በዚህ ምሳሌ 1279 ብር ከ95 ሳንቲም የወር ግብር ልዩነት መጥቷል ማለት ነው። ከዚህ በመቀጠል ጠቅላላ የጉርሻ ግብር እናሰላለን። በተመሳሳይ መልኩ እኩል ይሆናል ብለን የወር ግብር ልዩነቱን በ12 እናባዛዋለን ማለት ነው። አሁን ያገኘነው ሪዛልት ሲባዛ በ12 ወራት ከዛ እንላለን። ስለዚህ የዚህ ሰራተኛ ጠቅላላ የጉርሻ ግብሩ 15359 ብር ከ40 ሳንቲም ይሆናል ማለት ነው። ኦኬ አንድ ደግሞ የመጨረሻው ምሳሌ አይተን እንጨርሳለን። ወራዊ ደሞዙ ለምሳሌ 9653 ብር ቢሆን ለምሳሌ ይህ ሰራተኛ በአመቱ መጨረሻ በመስሪያ ቤቱ በጣም ቤስት የሚባል ፐርፎርማንስ ላይ ቢሆንና የደሞዙ 4 እጥፍ የጉርሻ ወይም ቦነስ ቢሰላለት ጠቅላላ የጉርሻ ግብሩ ስንት ይሆናል የሚለውን ካልኩሌት እናደርጋለን ማለት ነው። ደሞዙ 9653 ብር ነው። በየትኛው ሬንጅ ላይ እንደሚያርፍ ቼክ እናደርጋለን። የሚገኘው በአራተኛው ሬንጅ ላይ ይሆናል ማለት ነው። ይህም ከ7001 ብር እስከ 10000 ብር በሚል ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 25% ነው። ዲዳክሽኑ 850 ብር ነው። ስለዚህ ይሄ ለማስላት እኩል ይሆናል ብለን ደሞዙ ሲባዛ በ25% ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ 850 ብር ይሆናል ማለት ነው። እዛ ኢንተርላለን። የደሞዙ ግብር 1563 ብር ከ25 ሳንቲም ይሆናል ማለት ነው። ጉርሻው በ4 እጥፍ 38612 ብር ተሰርቶለታል። ለ12 እናካፍሏለን ማለት ነው። እኩል ይሆናል ብለን ጉርሻው ሲካፈል ለ12 3217 ብር ይሆናል። ከዛ አጠቃላይ ድምሩን ካልኩሌት እናደርጋለን። እኩል ይሆናል ብለን ወራዊ ደሞዝ ሲደመር
አሁን ለ12 ወራት አካፍለን ያገኘነው ሪዛልት ከዛ ኢንተር እንላለን። በዚህ ኬዝ አሁን 12870 ብር ከ67 ሳንቲም ሆኗል ማለት ነው። ከዚህ ላይ ደግሞ ግብር እናሰላለን እኩል ይሆናል ብለን አሁን ይሄ ደሞዙ 12870 ብር ከ67 ሳንቲም ሆኗል አጠቃላይ ድምሩ ማለት ነው። በየትኛው ሬንጅ ላይ እንደሚያርፍ ቼክ እናደርጋለን። ይሄም በአምስተኛው ሬንጅ ላይ ይገኛል ማለት ነው። ከ10001 ብር እስከ 14000 ብር በሚል ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 30% ነው። ዲዳሽኑ ደግሞ 1350 ብር ነው ማለት ነው። ስለዚህ ቅንፍን ከፍትና ደሞዙ አጠቃላይ ደሞዙ ሲባዛ በ30% ታክስ ሬት ሲቀነስ ዲዳሽኑ 1350 ብር ይሆናል ማለት ነው። ከዛ ኢንተር ላለን ከአጠቃላይ ድምሩ 2511 ብር ከ20 ሳንቲም ግብሩ ይሆናል ማለት ነው። ከዚህ በመቀጠል የወር ግብር ልዩነት እናሰላለን እኩል ይሆናል ብለን አሁን ያገኘነው ሪዛልት ሲቀነስ የደሞዝ ግብር ማለት ነው። ከዛ ኢንተር ላለን ያገኘነው ሪዛልት 947 ብር ከ95 ሳንቲም ነው። ይሄ የወር ግብር ልዩነት ነው ማለት ነው። ፋይናሊ ጠቅላላ የጉርሻ ግብር ለማስላት እኩል ይሆናል ብለን የወር ግብር ልዩነት ሲባዛ በ12 ወራት ከዛ ኢንተር ላለን ይህ ሰራተኛ ከተሰራለት ጉርሻ ወይም ቦነስ ክፍያ 11375 ብር ከ40 ሳንቲም የጉርሻ ግብር ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ ማስላት ትችላላችሁ።